የአርሰናል የቀድሞ ታላቅ አሰልጣኝ አርሰን ቬንገር ስለ ሮቡ ጨዋታ ወሳኝ መልእክትን ለአርሰናል ደጋፊዎች አስተላልፈዋል። ስለ ጨዋታውም ሀሳባቸውን ሰጥተዋል። መድፈኞቹ ማንቸስተር ሲቲን ሊለቅ ያለውን ተጫዋች ለማስፈረም ቀጥተኛ ጥሪ ማቅረባቸው ተሰምቷል። የአርሰናልንና የፓሪስ ሰን ጀርሜኑን ጨዋታ ከዚህ በፊት ጨዋታ አጭበርብረው የታሰሩት ዳኛ ናቸው የሚዳኙት። ማን ናቸው የሚለውን ጨምሮ በመግቢያ ላይ ያነሳሁትን ጉዳይ ዛሬ አብረን የምንመለከታቸው ጉዳዮች ናቸው። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ መረጃ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቼ ለቻናሌ አዲስ የሆናችሁ የደውል ምልክቷን በመጫን ቤተሰብ ሁኑ። ቪዲዮ እንደተለመደው ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። እጅግ ጣፋጭ የሆነ ቆይታን እናደርጋለን። በቀጥታ ወደ መረጃዎቹ ወስዳችኋለሁ። ሮብ የሚደረገውን ተጠባቂ ጨዋታ አስመልክቶ የቀድሞ የመድፎ አሰልጣኝ አርሰን ዌንገር እጅግ ወሳኝ የተባለ ንግግራቸውን አድርገዋል። ለመድፉ ደጋፊዎችም መልእክት አስተላልፈዋል። ከዛ በፊት ግን የአርሰናልንና የፒኤስጂን ጨዋታ በመሃል ዳኝነት የሚመሩት ግለሰብ ታውቀዋል። እኚህ ዳኛ ግን በበርካቶች ዘንድ ክስ የሚነሳባቸው ዳኛ ናቸው። የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜን የመልስ ጨዋታ የሚዳኙት ዳኛ ጀርመናዊው ዳኛ ፍሊክስ ዝዋየር ይባላሉ። እኚህ በፓርክ ዴ ፕሪንስ ስቴዲየም የሚደረገው ተጠባቂ የመልስ ጨዋታ የሚዳኙት ጀርመናዊ አልቢትር ከዚህ በፊት ሁለት ጊዜ የፒኤስጂን ጨዋታ ሲመሩ ፒኤስጂ እሳቸው በመሩበት ጨዋታ አንዱን አሸንፎ በአንዱ አቻ ተለያይቷል። መድፈኞቹ በእኚህ ዳኛ እየተመራ ምንም አይነት ጨዋታ አድርጎ አያውቅም። እነዚህ ዳኛ ግን በበርካቶች ዘንድ ይተቻሉ። ለምን መሰላችሁ? ዋና ዳኛው ፌሊክስ ዝዋየር ከዚህ በፊት በጨዋታ ማጭበርበር ተከሰው ለ6 ወራት ከዳኝነት ታግደው እንደነበር ይታወቃል። እኚህ ዳኛ እንግዲህ በርካታ ጨዋታዎችን አጭበርብረዋል በሚል ለ6 ወራት ከእግር ኳስ ዳኝነት እንዳይዳኙ ታግደው የነበረ ሲሆን ዳኛው በወቅቱ 300 ዩሮ ጉቦ መቀበላቸውንም ራሳቸው በገዛ አንደበታቸው አምነው ተቀብለው ነበረ። ታዲያ እሳቸው ካመኑ በኋላ ነበረ እገዳው የተደረገባቸው። እንደዚሁም የሪያል ማድሪዱ ተጫዋች ጁድ ቤሊንግሃም ዶርትመንድ እያለ ከባየር ሙኒክ በነበረ ጨዋታ ወቅት ጨዋታ አጭበርባሪ ሲል ጠርቷቸው እንደነበረ አይዘነጋም። ይሁን እንጂ ፌሊክስ ዝዋየር በዳኝነት ስራቸው መጀመሪያ አካባቢ የተፈጠረውን እነዚህ ሁነቶች ሳያግዳቸው አሁን ላይ በጀርመን ካሉ ጥሩ ዳኞች መካከል አንዱ ናቸው። ፌሊክስ ዝዋየር ረቡዕ የሚመሩት 37ኛ የሻምፒዮንስ ሊግ ጨዋታ ሲሆን ግማሽ ፍጻሜ ጨዋታን ለመጀመሪያ ጊዜ ነው የሚዳኙት። እኚህ ዳኛ በረቡዕ ጨዋታ ከፍተኛ ጫና የሚጠብቃቸው ሲሆን በታሪካቸው ለመጀመሪያ ጊዜ ነው የግማሽ ፍጻሜን ጨዋታ የሚዳኙት። በፈረንሳይ የሚደረገው ጨዋታ በደጋፊዎች ጫና ምክንያት ችግር እንዳይፈጥርባቸውም በርካቶች ሀሳብ እየሰጡበት ይገኛሉ። እስኪ አርሰን ቬንገር ስለ ሮቡ ጨዋታ ምን አሉ? በፓሪሱ የመልስ ጨዋታ ከአርሰናል ይበልጥ ጫናው ያለው ፒኤስጂ ላይ ነው ሲሉ ነው የቀድሞ አለቃ ፕሮፌሰር አርሰን ዌንገር የተናገሩት። በሻምፒዮንስ ሊግ ጨዋታዎች ሁሌም ወሳኙ ነገር ከሜዳ ውጪ ተጉዘህና በሜዳ ተመልሰህ የምታደርገው የመልስ ጨዋታ ላይ ሁልጊዜ ጨዋታውን ከመጀመር በፊት ወደ ጨዋታው ስትገባ የአስተሳሰብ ሁኔታን አስተካክለ የአሸናፊነት ስለንቦና ይዘ ጫናህን አስወግደ ወደ ሜዳ መግባት አለብህ ያሉት ፕሮፌሰሩ ወደ ረቡዕ ምሽት የፓሪስ ጨዋታ ስመለስ በዚህ የመልስ ጨዋታ አርሰናል ወደ ፈረንሳይ ሄዶ ጨዋታውን የሚፈልገውን ሲስተም ተጫውተው አሸንፈው ለመመለስ ወደ ሜዳ ይዘው የሚገቡት አስተሳሰብ ጨዋታውን የማሸነፍ ግዴታ ይዘው ወደ ሜዳ ስለሚገቡ ይህ ለአርሰናል ሜዳ ላይ ትልቅ የአስተሳሰብ ጥቅም ይሰጠዋል። እናም አርሰናል ወደ ፈረንሳይ ተጉዘው ጨዋታቸውን ተጫውተው እንደዚሁም ያለባቸውን ጫና ተወጥተው የሚወጡ ከሆነ በሜዳ ላይ የሚኖርባቸው ጫና እጅግ ቀላል ነው። ሄደው ተጫውተው ማሸነፍ አለባቸው ሲሉ በዚህም ፕሮፌሰሩ የአርሰናል ጫና ቀላል ነው ሲሉ ነው የተናገሩት። በመልሱ ጨዋታ ከአርሰናል የበለጠ ጫናው ያለው ፒኤስጂ ላይ ነው። ፒኤስጂ ላይ ያለው የአስተሳሰብ ችግር ምክንያቱም ከሜዳቸው ውጪ ተጉዘው 1-2 አሸንፈው በመመለሳቸው በሜዳቸው የሚያደርጉትን የመልስ ጨዋታ ይህንን ጨዋታ ለማሸነፍ ነው የምንጫወተው ወይስ የምንጫወተው ከሜዳ ውጪ ይዘን የተመለስነውን ውጤት ለማስጠበቅና በመልሶ ማጥቃት ለመጫወት ነው የሚሉ ሁለት አስተሳሰቦችን ይዘው ወደ ሜዳ ይገባሉ። ይህንንም ለማድረግ ወደ ሜዳ ሲገቡ ከፍተኛ ጫና ይጠብቃቸዋል። ፒኤስጂዎች በዚህ ጨዋታ ውጤቱን ለማስጠበቅና በመልሶ ማጥቃት ለመጫወት ከፍተኛ ጥንቃቄ ይጠበቅባቸዋል። ስለዚህ ከአርሰናል
ከአርሰናል ይልቅ ጫናው ያለው በፈረንሳዩ ክለብ ፓሪስ ሰን ጀርሜን ላይ ነው ሲሉ ተናግረዋል። እናም ፒኤስጂ በመልሱ ጨዋታ ወደ ሜዳ ይዘው የሚገቡት እቅድ በኤምሬት ይዘውት የወጡትን ውጤት ለማስጠበቅና በመልሶ ማጥቃት ለመጫወት ይህንን ፍልስፍና ይዘው ስለሚገቡ በሜዳ ላይ ከአርሰናል ይልቅ ብዙ ስራ የሚጠበቅባቸው ፓሪስ ሰን ጀርሜኖች ናቸው ብለዋል። ቬንገር ሀሳባቸውን ሲጠቀልሉ ሉዊስ ኤንሪኬ የኤምሬትስ ጨዋታ በእነሱ አሸናፊነት ከተጠናቀቀ በኋላ ይህ ጨዋታ ገና እንዳልተጠናቀቀና በሜዳቸው ሌላ ትልቅ ፈተና እንደሚቀር ይህንን የሜዳ ጨዋታ ማሸነፍ እንዳለባቸው ተናግሯል። እና እኔም እንደማምነው በሜዳ ላይ የምታደርገው ጨዋታ ውጤት አስጠብቆ ለመውጣትና በመልሶ ማጥቃት ለመጫወት የመጨረሻውን ግምት ውስጥ በማስገባት ይህንን ተግብሮ ወደ ሜዳ የመግባት አመለካከት ለመያዝ ጨዋታው ለፒኤስጂ ከባድ ይሆንበታል ብዬ አስባለሁ ሲሉ አሰልጣኝ አርሰን ቬንገር ተናግረዋል። መድፈኞቹ ከማንቸስተር ሲቲ እጅግ ወሳኝና ያልተጠበቀ ተጫዋች ለማስፈረም ዛሬ በይፋ ማንቸስተር ሲቲን ጠይቀዋል። አርሰናል የማንቸስተር ሲቲውን ኮከብ ኬቨን ዴብሪየንን በዚህ የክረምቱ የዝውውር መስኮት ለማስፈረም ግፊት እያደረገ ነው። የ33 ዓመቱ ዴብሪየን ከማንቸስተር ሲቲ ጋር ያለው ውል በሰኔ 30 2025 ሲያበቃ ነፃ ወኪል በመሆን ክለቡን የሚለቅ ሲሆን ቀደም ሲል በፕሪሚየር ሊግ ውስጥ መቆየት እንደሚችልና እንደሚፈልግ ፍንጭ መስጠቱ ይታወቃል። የቀድሞ የፔፕ ምክትል አሰልጣኝ ሚኬል አርቴታ ከማንቸስተር ሲቲ ተጫዋቾችን ማምጣት ይወዳሉ። ከዚህ ቀደምም ዚንቼንኮን ወደ አርሰናል ማምጣታቸው ይታወሳል። አሁን ታዲያ የ33 ዓመቱን ጎልማሳ የማንቸስተር ሲቲውን የመሃል ሜዳ ኮከብ ኬቨን ዴብሪየንን ለማምጣት ለማንቸስተር ሲቲ ይፋዊ ጥያቄ እንዳቀረቡ ነው የተሰማው። ኬቪን ዴብሪየን በማንቸስተር ሲቲ የ10 ዓመት ቆይታው 6 የፕሪሚየር ሊግ ዋንጫዎችን፣ የ2023 የሻምፒዮንስ ሊግ እና ሌሎች በርካታ ሽልማቶችን ጨምሮ 16 ዋንጫዎችን አንስቷል። የአርሰናል ደጋፊዎችና ተንታኞች ኬቨን ዴብሪየን እሱን ማስፈረም ለአርሰናል እጅግ ወሳኝ እንደሆነ እያወሩ ሲሆን በመሃል ሜዳ ላይ ያለውን የግብ ዕድሎች ፈጠራና ልምድ እንደሚያሳድግ ያምናሉ። በተለይ አርሰናል በፕሪሚየር ሊጉ ውስጥ ዋንጫ ለማንሳት እያደረገ ያለውን ተጋድሎ ያግዛል የሚል ተስፋን ይዘዋል። እንደ ምንጮች መረጃ ዴብሪየን ቀደም ሲል እንደ አርሰናል ያሉ የፕሪሚየር ሊግ ክለቦችን ለመቀላቀል ፍላጎት እንዳለው ገልጿል። ይህም አርሰናልን በዝውውሩ ውስጥ ግንባር ቀደም እንዲሆን ያደርገዋል። ይሁን እንጂ ዴብሪየንን ለማስፈረም ኞቹ ከሌሎች ክለቦች ከፍተኛ ፉክክር ውስጥ መግባት እንደሚኖርባቸው ይጠበቃል። በተለይም የአሜሪካ ሜጀር ሊግ ሶከር የኤምኤልኤስ ክለቦች እንደ ቺካጎ ፋየር እና ኢንተር ሚያሚ እንደዚሁም የሳውዲ ፕሮ ሊግ ክለቦች ተጫዋቹን ለማስፈረም ፍላጎት እንዳላቸው ሚረር ፉትቦል የዘገበ ሲሆን አርሰናል እንግዲህ ከነዚህ ቡድኖች ከፍተኛ የሆነ ፉክክር ይኖርበታል ተብሎ ይጠበቃል። መድፈኞቹ በሌላ በኩል የዶርትመንዱን ጄሚ ጊቴንስን ለማስፈረም ከፍተኛ እንቅስቃሴ እያደረገ ሲሰማ፣ በተለይም የመድፈኞቹ ስፖርቲንግ ዳይሬክተር አንድሬ ቤርታ በዘንድሮ የክረምት የዝውውር መስኮት አርሰናልን ወደ አንድ ከፍ ያለ ደረጃ ለማሸጋገር በርካታ ገንዘቦችን መድበው የዝውውር መስኮቱን ካሁን ሰዓት ጀምሮ በአይን ቁራኛ እየተከታተሉ እንደሆነ ተሰምተዋል። አሰልጣኝ አርሰን ቬንገርም አርሰናል ብዙ ተጫዋች ማስፈረም የሚፈልግ ከሆነ ሮብ ፒኤስጂን አሸንፎ ወደ ፍጻሜው ማለፍ አለበት እያሉ ይገኛሉ። አርሰን ቬንገር እንደተናገሩትም አርሰናል ይህንን የማድረግ ሙሉ አቅም አለው ብለዋል። ከአርሰናል በተጨማሪም የመድፈኞቹ የፊት መስመር ተጫዋች ሆኖ እያገለገለ የሚገኘው ሜሪኖ አርሰናል ሮብ ዕለት ፓሪስ ሰን ጀርሜንን 100% በማሸነፍ ወደ ቀጣዩ ዙር እንደሚሸጋገር ለመድፉ ደጋፊዎች ቃል ገብቷል። ሚኬል ሜሪኖ እንደተናገረው ከሆነ አርሰናሎች ጠብቁ፣ እኛ ፓሪስ ሰን ጀርሜንን በሜዳው አሸንፈን ወደ ፋይናል እናልፋለን ሲል በሙሉ ልብነት ተናግሯል። ዲክላን ራይስ፣ ማርቲን ኦዲጋርድ፣ ቡካዮ ሳካና ሌሎች ተጫዋቾችን ጨምሮ አርሰናል ሮብ ውጤቱን ገልብጦ ወደ ፍጻሜ እንደሚያልፍ ቃል እየገቡ ይገኛል። በነገራችን ላይ አርሰናል ወደ ፈረንሳይ ተጉዞ ምንም አይነት ሽንፈት አስተናግዶ አያውቅም። በፓሪስ ሰን ጀርሜንም የመጀመሪያውን ሽንፈት ኤምሬት ላይ ያስተናገደ ሲሆን ወደ ፓሪስ ተጉዘው መድፈኞቹ ሽንፈት አስተናግደው አያውቁም። ይህ ሪከርድም ይጠቅማቸዋል ተብሎ እየተጠበቀ ይገኛል።
ለዛሬ እስኪ ውድ አድማጭ ተመልካቾች የመወያያ ነጥባችን አርሰናል ሮብ ዕለት ውጤቱን ገልብጦ ያልፋል ወይስ ፓሪስ ሰን ጀርሜን በሜዳው አርሰናልን በድጋሚ አሸንፎ ፍጻሜውን ይቀላቀላል? በፍጻሜስ ማንና ማን ይገናኛሉ? ሀሳብ አስተያየታችሁን በኮመንት መስጫው ሳጥን ውስጥ አስቀምጡልኝ። በሌላ ጥንክር በሌላ መረጃ እስከምንገናኝ ሰላም ተመኘውላችሁ።